ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው። ማን ነው ባላቸውን እንዲከለክሉ ያልፈቀደው? ማን ነው? መጽሐፍ ቅዱስ ጾም ነው አይደለ? ግን ያው ኢንሲስት ካደረገ ከፈለገ መጽሐፍ ቅዱስን ያመጣው አንተ ነህ አይደለ? ስለዚህ ደረትህን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ ይሄ ቪዲዮ ከወትሮ በጣም የተለየ ቪዲዮ ነው። ከ21 ዓመት በታች ሆናችሁ ይሄንን ቪዲዮ መስማትም ማየትም በፍጹም የተከለከለ ነው። እናቶች፣ ወላጆች ልጆቻችሁን ራቅ አድርጋችሁ ሰውዬ ምን እንደሚል ስሙ። በትዳር ውስጥ ባል ሚስቱን አስገድዶ መገናኘት መድፈር ተብሎ ይገለጻል አይገለጽም? ስለዛ ለምሳሌ በባልና በሚስት መካከል ስላለው ነገር ለምሳሌ ሚስት ሙድ ውስጥ ባትሆን በቃ ማለት የሴክስ ሙድ ውስጥ ባትሆን በቃ የራሱ ጉዳይ ታዩ አይነት ነገር ነው። አይተዋል። እና እንደዛ አይደለም። ክርስትና ግን እንደዛ አይደለም። አትከልኪውን ያለው ከምን አንጻር እንደሆነ የክርስትናው መንገድ ላሳያችሁና ልንከተል የሚገባው እንደዚህ አይነት የፌሚኒዝም አይነት ሐሳቤ ሳይሆን የክርስትና ሐሳቤ ሊሆን ደግሞ ይገባዋል። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሰላም ቤተሰቦቼ እንደምን አላችሁልኝ? ይሄ ቪዲዮ ከወትሮ በጣም የተለየ ቪዲዮ ነው። ከ21 ዓመት በታች ሆናችሁ ይሄንን ቪዲዮ መስማትም ማየትም በፍጹም የተከለከለ ነው። እናቶች፣ ወላጆች ልጆቻችሁን ራቅ አድርጋችሁ ሰውዬ ምን እንደሚል ስሙ። ዲሸለፈታ የሚናገረው ሰምተን እንመለስ። ዲሸለፈታ የሚናገረው ሰምተን እንመለስ። ከ21 ዓመት በታች ለሆኑ ሰዎች ይሄ ቪዲዮ የተከለከለ ነው ያልኩት ማለት ነው። አንዳንድ ሰዎች መጽሐፍ ቅዱስን እናውቃለን ብለው በዚህ ደረጃ ግን አፋቸው ውስጥ ምላሳቸው ሞቶባቸው የስድብ አለቃ ሆኖ እናያቸዋለን። በጣም ነው የሚያሳዝን። አሁን ማን ነው እንደኔ የድሮ ጴንጤዎች የናፈቀው? ማን የድሮ ጴንጤዎች በእድርም በቁብም ስንጫወትም ምንም ስንል የምናምናቸው እነዛ የማይሳደቡ ቱታኖቹ፣ እነዛ በጣም የሚገርሙ ስነ ምግባራቸው በጣም የሚደንቅ እነዛ የድሮ ጴንጤዎች የት ነው ያሉት? አሁን ቸርች ሁሉ አይመጡ የሚባል ነገር ሰምቻለሁና ይህ ሰውዬ ይህን ስድብ ሲናገር የድሮ ጴንጤዎች ናቸው የናፈቁ። እንግዲህ ሸለፈታም ነው ያለው። እንግዲህ በምን እንዳወቀ አላቅም። እንግዲህ እናንተ ምረዱ፣ በምን እንዳወቀ አላቅም። እና ሸለፈታም ማለት ያልተገረዘ ማለት ነው። ኦሪት ዘሌዋውያን ምዕራፍ 12 ቁጥር 3 ላይ በ8ኛው ቀንም ልጁ ከሸለፈቱ ይገረዝ ይላል። ግልጽ ቋንቋ ነው፣ ምንም አያሻማም። በቃ ያልተገረዝክ ማለት ነው። እኔ ወንድ ነኝ፣ አንተም እኔ ወንድ ነው የምትመስለኝና ወንድ ለወንድ እንደዚህ አይነት ነገር መባባል በጣም የሚከብድ አማርኛ ነው። በጣም ብዙ ፕሮቴስታንቶች ተቃውሞት እንዴት ሸለፈታን ብለህ ትሳደባለህ ሲሉት የሰጠው መልስ አዳምጡ። ይህ ሸለፈታ የሚናገረው ሰምተን እንመለስ። ሸለፈታ የሚለውን እንደ ስድብ ወስዳችሁ ክርስቲያኖች ምን ሆናችሁ ነው? ይሄ መልስ መናፍቃን አይመለከትም፣ ለክርስቲያኖች ብቻ ነው የማወራው። እና ክርስቲያኖች ምን ሆናችሁ ነው? ከልጅነት ጀምሮ በሰንበት ትምህርት የተማርነው አይደለም እንዴ? ይሄ ሸለፈታም ይሄን ሸለፈታም ሲባል አታውቁም? መጽሐፍ ቅዱስ ላይ ታዲያ እንዴት አድርጋችሁ ነው እንደ ስድብ ወስዳችሁ? አታምጠው ስሎ አምጥቶ ቆለለው ይባላል። አዋስኮ እኮ አጨቀየው አቦካው እኮ እንደገና የኛ ኦርቶዶክሳውያን ሰንበት ተማሪዎች ይህንን ቃል ሰምተው ታውቁም። ከእንደና አይነቱ ዱርዬ ባለጌ ልትሰማ ትችላለህ። ነገር ግን ከሰንበት ትምህርት ቤት ተማሪ ይህንን ቃል በፍጹም ልትሰማው አትችልም። እንዴት የሰንበት ትምህርት ቤት ተማሪ ስም ትጠቅሳለህ? ሸለፈታም ብሎ ስድብ ካልሆነ ሌላ ምን ሊሆን ይችላል? እንዴት ነው ይሄን የምታስተባብለው? ብሎ እኔ እኮ ወንድ ልጅ ነኝ፣ አንተም ወንድ ነህ። እንዴተው እንጂ እንስት ፈልግ እንጂ። አንዳንድ ጊዜ እናንተ ቤት እንዲህ አይነት ጭምጭምታዎች ይሰማሉ። አንዳንድ ፓስተሮቻችሁ መጋረጃ ዘግተው ሰው አየን አላየም ብሎ እንዲህ እንደሚያረጉ ሰምተናል እኮ። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? አንድ ቸርች ውስጥ ፓስተሩ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱም ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ በሚል በሚዲያ ላይ በወቅቱ አላሳወቅንም። አሁን አፍጥጦ ስለመጣ ነው እኔ ራሴ ደግሞ እኔ አይደለም ያልኩት፣ ትልቅ ሰውዬ ናቸው ያሉት። እኚህ ሰውዬ እንግዲህ ብዙ መረጃ እንዳላቸው ነው የሚናገሩት። እንዲህ አይነት ወሬ እኛ ቤት ይቀፋል።
ነውር ጭምር ነው። አንድ ሰው ብቻ የተናገረ እንዳይመስል ሌላም ሰው እንዲህ አይነት ችግር እንዳለ ቸርች ውስጥ ይወራል። ምናልባት እንዲህ አይነት ችግር ውስጥ ልትሆን ትችላለህና እግዚአብሔር መንፈስ ቅዱስ ይርዳ። እየሰማችሁ ቸርች ውስጥ አለው እዚህ ልምምድ ውስጥ ያሉ አገልጋዮች አሉ፣ ዘማሪዎች ጭራሽ የሚያገለግሉ ማለት የሚያገለግሉ ያጋጥሙናል፣ ያስደነግጣል። እኔ ለአንተ አንድ የመጽሐፍ ቅዱስ ጥቅስ ልስጥህ። ምናልባት እንኳን ክፉ ብናገር የብልግና ቃላት ብናገር አንተ ለኔ ልትመልስልኝ የሚገባው ቃል ምን ነበረ? ቆላስይስ ምዕራፍ 4 ቁጥር 6 ላይ ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ይላል። በመጨረሻ ለኦርቶዶክሳውያን መልእክት አለ። ስሙኝ ኦርቶዶክሳውያን፣ አትሸውዱ ኦርቶዶክሳውያን። ይሄ ወንድም በአደባባይ ሸለፈታም ብሎ መሳደብ ከቻለ ከስክሪን ጀርባ ምን አይነት ቆንጆ ቆንጆ ስድብ እንደሚሳደብ መገመት በጣም ቀላል። ጴንጤ ሁሉ የማይሳደብ የማይጠጣ የማይጨፍር ክፉ የማይናገር የሚመስላችሁ ሰዎች አላችሁ። በፍጹም ስተት ነው። እንዲህ አንዳንድ ጊዜ ሲገነፍልባቸው ወጥተው ይናገራሉ። ይህ ወንድማችን በዚህ ስክሪን ላይ አስቦበት አቅዶበት ከአንድም ሁለት ጊዜ ሸለፈታም ብሎ መሳደብ ከቻለ ከስክሪን ጀርባ የብዙዎቻችንን እናት በብልግና እንደተሳደበ በጣም ግልጽ ነው። ጣቱን ሁሉ ሳይወጣ የሚቀር አይመስለኝም ይሄ ሰውዬ። እና እግዚአብሔር ልቡን አይስጥ፣ ከስድብ መንፈስ እግዚአብሔር ያውጣ እላለሁ ወንድሜ። ሰላሙን ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው። ማን ነው ባላቸውን እንዲከለክሉ ያልፈቀደው? ማን ነው? መጽሐፍ ቅዱስ ጾም ነው አይደለ? ግን ያው ኢንሲስት ካደረገ ከፈለገ መጽሐፍ ቅዱስን ያመጣኸው አንተ ነህ አይደለ? ስለዚህ ደረትህን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ ሰላም ለእናንተ የሆነ የኔ ተወዳጆች እንዴት አላችሁልኝ? እንግዲህ እነዚህ ሁለት ልጆች ዲቤት አድርገው ነበረ በፌሚኒዝም ላይ ይመስለኛል። እና የተወሰነውን ካየሁት አንጻር ከክርስትናው ሳይድ ሁለት የሪፍሌክሽን ቪዲዮዎችን ለመስራት አሰብኩኝ። አንድ በወንድማችን ሐሳብ ላይ፣ አንድ ደግሞ በእህታችን ሐሳብ ላይ። ዛሬ ከእህታችን እንጀምራለን። አሁን ባሰማኋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህ ምን የሚል ነው? ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህንን ነገር ደግሞ ያዝ ታደርግና እህታችን ምን አይነት ነገርን ያስቀመጠችው? ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነው የሚል ነገርን ታስቀምጣለች። በመጀመሪያ ደረጃ መጽሐፍ ቅዱስ ይህንን ነገር ይናገራል? የስ ይናገራል። መጽሐፍ ቅዱስን ቀጥታ ሄደን እናነበዋለን፣ አብረን እንመለከተዋለን። ወደዛ ከማለፋችን በፊት ግን እዚህ ጋር እህታችን የሰራችውን ትልቅ ስህተት ላሳያችሁ። በዛውም ደግሞ እንደነዚህ አይነት ሙቭመንቶች ውስጥ ምናምን እንደ ኢንቮልቭ የምታደርጉ ክርስቲያን ወንድም እህቶች ካላችሁ ጥንቃቄ እንድታደርጉ። በጣም ጥንቃቄ የሚፈልግ ነገር ነው። ሰው ሳያስበው በእነዚህ አይነት ነገሮች ላይ ሳያስበው የእግዚአብሔር ቃል ጠላት ሆኖ ሊነሳ ራሱ ይችላል ሳያውቀው። ስለዛ ጥንቃቄ ስለሚፈልግ የምታደርጓቸው ነገሮች ሁሉ ከክርስትና አንጻር እየመዘናችሁ ብቻ እንድታደርጉ እንደው ለሱም ለግንዛቤ የሚያህል ትንሽ ነገር ልበላችሁ። አሁን እንግዲህ መጽሐፍ ቅዱስ በግልጻው ይላል ሚስት ባሏን መከልከል የለባትም፣ ባልም ግን ሚስቱን ደግሞ መከልከል የለበትም የሚለውን ይናገራል። እንደ እህታችን አባባል ከሆነ በቃ እንደዚህ የሚል ቃል ካለ በቃ ደፋሪን የሚያበረታታ መጽሐፍ ነው ወይም ደግሞ ለደፋሪዎች ፍቃድን የሚሰጥ መጽሐፍ ነው እያልክ ነው በቃ ብላን ያስቀመጠችው። እና ነው አይደለም፣ በፍጹም መጽሐፍ ቅዱስ ላይ አዎ በግልጽ አለ ቃሉ። አንቺ እንዳልሽው ቢሆን ኖሮ እህታችን እንዳለችው ቢሆን ኖሮ ትክክል መጽሐፍ ቅዱስ የምርም ደፋሪዎችን የሚያበረታታ ይባል ነበር። ግን አይደለም። ቃሉ ቢኖርም አንቺ የሰጠሽው ትርጉም ግን በጣም አደገኛ ነው። ይሄ ሎድድ ሌብሊንግ የሚባል ፋላሲ አለ፣ ወይም ሎድድ ዴፊኒሽን። የሆነ ኖርማል ለሆነ ነገር በጣም ጽዩፍ የሆነ ኔጌቲቭ የሆነ ነገር አምጥተህ ተለጠፈበትና ከዛ በኋላ ሰዎች ያንን ነገር ሲያዩት በዛ በመጥፎ መልኩ እንዲያዩት ታደርገዋለህ። ይሄ ሎድድ የሆነ ሌብሊንግ ነው፣ ዴፊኒሽን ነው እና ፋላሲ ነው። እንደነዚህ ሙቭመንቶች ፌሚኒዝምንም ሆነ ሌሎችንም በጣም አንዳንድ አስቸጋሪ የሚያደርጋቸው ምንድነው የሚነሱት ከዓለም ስለሆነ የሚያሳዩን መንገድ የዓለሙን መንገድ ነው እንጂ የመንፈሳዊውን የእግዚአብሔርን የክርስትናን መንገድ ሊያሳዩ አይችሉም። ስለዛ ለምሳሌ በባልና በሚስት መካከል ስላለው ነገር ለምሳሌ ሚስት ሙድ ውስጥ ባትሆን በቃ ማለት የሴክስ ሙድ ውስጥ ባትሆን በቃ የራሱ ጉዳይ ታዩ አይነት ነገር ነው። አይተዋል። እና እንደዛ አይደለም። ክርስትና ግን እንደዛ አይደለም። አትከልኪውን ያለው ከምን አንጻር እንደሆነ የክርስትናው መንገድ ላሳያችሁና ልንከተል የሚገባው እንደዚህ አይነት የፌሚኒዝም አይነት ሐሳቤ ሳይሆን የክርስትና ሐሳቤ ሊሆን ደግሞ ይገባዋል። እንዳትረሱ ፕሊስ። ምንም አይነት ሙቭመንት ውስጥ ያለ ሰው
ምንም አይነት በህይወቱ የሚከሰቱ ነገሮችን ሁሉ ሲመዝን መመዘን ያለበት ከክርስትና አንጻር ነው እንጂ የሆነ ውስጣችሁ ላይ የሆነ ሙቭመንት የፌሚኒዝም ለምሳሌ ሊሆን ይችላል በጣም ከፍ እያለ ሄዶ ክርስትናው ግን ዝቅ እያለ መሄድ የለበትም። ያኔ ፌሚኒዝም ሃይማኖት ይሆናል ሳታስቡ። አይ ነው እንደዛ አይደለም ብትልም ሳታስበው እንደዛ ይሆናል። ከዛ በኋላ ሃይማኖት የሌለህ ሰው ሆነ ልትቀርም ትችላለህ። ስለዚህ ጥንቃቄ ይፈልጋል ሁሉም ነገር። ለማንኛውም መጽሐፍ ቅዱስ እንደዚህ ይላል። እሺ የክርስትናው መንገድ እንዲያው እንደዚህ በዚህ አይነት ጉዳይ ላይ ክርስትናው ምን እንደሚል በመጀመሪያ ቆሮንቶስ መልእክቱ ቅዱስ ጳውሎስ ነው ምዕራፍ 7 ከቁጥር 2 ጀምሮ እንደዚህ ይላል። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ስለምጠንቅ ስለ ዝሙት ጠንቅ ማለት ባል ለምሳሌ አንድ ወንድ የራሱ ካልሆነች ሚስት ጋር የሚተኛ ከሆነ እሱ ዝሙት ይባላል። አንዲት ሴትም የራሷ ባል ካልሆነ ወንድ ጋር የምተኛ ከሆነ ያ ዝሙት ነው። ዝሙት ደግሞ በእግዚአብሔር ፊት በጣም ትልቅ የሆነ ኃጢአት ነው። ስለዚህ ጠንቅ በዚህ ኃጢአት እንዳይወድቁ እያንዳንዱ ለራሱ ሚስት ኑረው፣ እያንዳንዲቷም ደግሞ ለራሷ ባል ይኑራት። አለቀ። አይቷል ከዝሙት ለመትረፍም ጭምር። ምክንያቱም ትፈተናለህ በዝሙት እንደዚህ ነገር ውስጥ እንዳትወድቅ በቃ የራስን ሚስት ትይዛለህ። ስለዛ በቃ የራስህ ናት ከእሷ ጋር ነገር ትፈጸማለህ። ሴትም ልክ እንደዛ የራሷን ባል ታገባና ከእሱ ጋር እንደፈለገች ነገር ትፈጸማለች ይልና ቀጠል አድርጎ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስትም ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም ተባለ። ለምሳሌ ትክክል ነው አይደለም? ትክክል ነው። ትክክል አለቅ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለማን ነው? ለባሏ ነው እንጂ ይልና እዚህ ላይ ግን አያቆምም። በባል ጉዳይ ላይም ሲናገር እንዲህ ብሎ ይናገራል። እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። የተለያየ መጽሐፍ ቅዱስ ክፍሎች ላይ ሚስት ትገዛ እያለ ሲናገር አይታችሁ ሊሆን ይችላል። እዚህ ክፍል ላይ ግን ሁለቱም ተመሳይ ነገር ነው የሚሰጣቸው። ምን አይነት ነገር? ሚስትም አዎ በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለባሏ ነው። የባል ስጋ ላይም ባል አይደለም ስልጣን ያለው ሚስት ናት። ስለዛ እንደዚህ ሴክሹዋል ነገሮች ምናምን ላይ በቃ አለቀ። የባል ስጋ የራሷ ሴትዮዋ ማለት ሚስትየዋ የራሴ ነው ብላ ነው የምታስበው። ስለዛ ሊከለክላት አይገባም በፍጹም። ሚስትም ደግሞ የእሷ ስጋ የባሏ ነው፣ ልትከለክለው አይገባም በፍጹም። ምናልባት ዊዝ ሬር ኤክሰፕሽን ካልሆነ በስተቀር ማለት ነው። የሆነ ለምሳሌ የህመም ጉዳይ ምናምን ካልመጣ በስተቀር በሁለቱም ሳይድ ሙድ ውስጥ አይደለው ምናምን እየተባለ ዝም ብሎ እንደዚህ መገፋፋት አይቻልም። እሱን ነው ቀጣይ የሚናገረው ጳውሎስ። ምን ብሎ ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር እርስ በእርሳችሁ አትከላከሉ። ለምን? ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ይላል። ስለዚህ አሁን ምንድን ነው እያለን ያለው ቅዱስ ጳውሎስ? ባል ለምሳሌ ውጭ ሲሰራ ይውልና መጥቶ ማለት ነው አይኔ ደክሞኛል እያለ ሚተኛ ከሆነ ሚስት ያንን ነገር እየፈለገች ሴሱ ምናምን እየፈለገች ባል በቃ ደክሞኛል እያለ የሚያንቀላፋ ከሆነ ነው አይቻልም። ኤነርጂን ሙሉ በሙሉ ውጭ ላይ አሟጠ ጨርሰ መምጣት አትችልም ነው። ስትመጣ የምጠብቀ ሚስት አለች፣ ወንድ ላጤ አይደለም። ስለዛ ግዴታ ሚስት ይህን ነገር ከፈለገች መከልከል አትችልም። ለእሷ የሚሆን ኤነርጂ ሊኖር ይገባል። ኦኬ ሶ ምንድነው እሷ እየተፈተነች በዛ ነገር ጠላሃት ልተኛ አትችልም። ባልም ደግሞ እንደዚህ ነገር ከፈለገ ሚስት ሙድ ውስጥ ባትሆን ራሱ በተቻላት አቅም ማለት ነው እየተፈተንክ ነው የራስ ጉዳይ ልትለው አይገባም። እንደ ሰፖርት መደራረግም ጭምር እኮ ነው። በተቻላት አቅም ከፍቅር በመነጨ መልኩ ባሊ ላግዘው በሚል ሀሳብ ተነስታ ወደ እንደዚህ ነገር ውስጥ በደንብ ልትገባ ይገባል እና ሊከላከሉ አይገባም ሲባል ልክ እንደዚህ ነው። ስለዚህ ሁልጊዜም ቢሆን የክርስትናውን መንገድ እንጂ የዓለምን መንገድ አኒ በዓለም መንገድ ብንጓዝ ወደ እግዚአብሔር ሳይሆን ወደ ዓለም ነው የምንቀርበው። ዓለምን መውደድ ደግሞ ከእግዚአብሔር ጋር ጥል ነው እንዲል መጽሐፍ ጥንቃቄ ይፈልጋል ነው። ሳናስበው ደግሞ መጽሐፍ ቅዱስንም እንዳነሳለን። ቀጣይ ደግሞ ጌታ ቢፈቅድና ብንኖር ወንድማችን አንድ የተናገረው ነገር ስላለ አክቹዋሊ ብዙ የተናገሯቸው ነገሮች አሉ። ሁለቱም ግን መጽሐፍ ቅዱስን ያለ አግባብ የጠቀሰበት ነገር አለ ብዬ ስለማስብ እሱ ላይ ይመጣበታለሁ። ይቆያል። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ይህንን ቪዲዮ አብዛኞቻችሁ አይታችሁታል ብዬ አስባለሁኝ። እኔም ሙሉ ፖድካስቱን ተመልክቼዋለሁኝ። ያው በጣም አስገራሚ የሆነ የሌክቸረር ቪዲዮ ነበር ማለት ይቻላል። እሷ እያስተማረች ወንድማችን ደግሞ ምንም የማያውቀውን ብዙ ነገሮች እየተማረ ነበረ።
ፈጽሞ ኢሎጂካል የሆኑ ነገሮችንም ሲያነሳ ነበረ ምናምን። ለማንኛውም እዛ ፖድካስት ላይ ከተነሱ መንፈሳዊ ርዕሶች ላይ ምናምን የሚመለከተን ነገር ስላለ እነዛ ጉዳዮች ላይ የተወሰነ መልስ እንስጥ። ለምሳሌ የመጀመሪያው ነገር ምንድነው? እሷ አንስታ የነበረው ነገር አለ። ባል ሚስቱን ሊወዳት የሚገባው እንደ ክርስቶስ ነው። ሚስት ደግሞ ባሏ ልትወድ የሚገባው እንደ ቤተ ክርስቲያን ነው። ስለዚህ ጌታ ኢየሱስ ክርስቶስ የቱ ጋር ነው የሚመታው የሚል ነገር አንስታ ነበረ። ከዛ ወንድማችን ምን አለ? ጌታ ኢየሱስ ግን እኮ በተመታ ጊዜ ይቅር ብለዋል። የሚገርፉትን፣ የሚገድሉትን፣ የሚያረጉትን አያውቁምና ይቅር በላቸው ብለዋል የሚል ነጥብ አነሰ። ሲጀመር የማይገናኝ ሎጂካል የሆነ ሐሳብ ነው። ሲቀጥል ደግሞ እዚህ ጋር አንድ ነገር ልበል። በባልና በሚስት መካከል ስላለ ምሳሌነት ስናወራ ክርስቶስ የባል እንጂ የሚስት ምሳሌ አይደለም። ሚስት የቤተ ክርስቲያን ምሳሌ እንጂ የክርስቶስ ምሳሌ አይደለችም። በትዳር ውስጥ እናነሳ ማለት ነው። የሙሽራይቱ የቤተ ክርስቲያን ምሳሌ ሚስት ናት እንጂ ክርስቶስ አይደለም። ክርስቶስ የባልየው ምሳሌ ነው። ባል ነው እንደ ክርስቶስ ይውደዳት የተባለው። ሲቀጥል ደግሞ ጌታ ኢየሱስ ክርስቶስን የገረፉት ጌታ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ሙሽራይቱን አይደለም። እነዛ እርሱን የገደሉት ያሰቃዩት ሰዎች በፍጹም የሱ ሙሽራይቱ የተባሉት ቤተክርስቲያን አይደለም ጌታ ኢየሱስን እንደዛ ያደረገችው ማለት ነው። ይልቁንም ከቤተክርስቲያን አካል ውጭ የሆኑ ናቸው፣ የእርሱ አካል ያልሆኑ ናቸው ያንን ያደረጉት። ስለዚህ የማይገናኝ ነገር ነው ማለት ነው። ሌላኛው የተነሳው ነገር ደግሞ ምንድነው? በትዳር ውስጥ ባል ሚስቱን አስገድዶ መገናኘት መድፈር ተብሎ ይገለጻል አይገለጽም? እኔ መድፈር ተብሎ ይገለጻል ብዬ ነው ማምነው። ምክንያቱም መድፈር ማለት አንድን አካል ያለ ፍቃደኝነቱ አስገድዶ መገናኘት እስከሆነ ድረስ ያ ድርጊት ከተፈጸመ አስገድዶ መድፈር ነው የሚባለው። ሌላ ዴፊኒሽን ያለው አይመስለኝም። ያለ ፍቃደኝነት አስገድዶ ከተገናኘ መድፈር ነው። በነገር ግን እዚህ ላይ አንድ ሐሳብ አንስቶ ነበር ወንድማችን። ኢቭን እኮ በአጽዋማት ወቅት ኢቭን በግዝት ቀናትም ቢሆን ምናምን ራሱ ልትከለክለው እንደማይገባ ትምህርት አለ ሲል ነበር። እኔ ኬት እንዳገኘውም አላቅም። ይህንን አላቅም። እንደ ቤተ ክርስቲያን አስተምህሮ ግን ፍጹም ስህተት ነው። ፍትሐ ነገሥታችን ላይ የተጻፈው እንደውም በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው ቤተ ክርስቲያን የምታስተምረው ማለት ነው። በተቻላቸው መጠን በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው የምታስተምረው እንጂ በዛን ወቅትም ቢሆን ልትከለከል አይገባም የሚል አይነት ትምህርት በፍጹም በቤተ ክርስቲያን የለም። እና እነዚህ ሮንግ የሆኑ በተለይ ደግሞ ከዚህ ቀደም ብያችሁ ነበር፣ መጽሐፍ ቅዱሳዊ ሐሳቦችን ሮንግ ለሆነ አንደርስታንዲንጎቻችን ልንጠቀማቸው በፍጹም አይገባም። በተለይ ደግሞ ብዙ ጊዜ የሚጠቀሱት ነገር ምንድነው? ከእንደዚህ አይነት ከተቃራኒ ጾታ ጋር በተያያዘ የተለያዩ አለመግባባቶች ሲነሱ መጽሐፍ ቅዱስ የሚጠቀሰው ብዙ ጊዜ ሴቷን የሆነ ነገር ለማለት ነው፣ እንዲህ መሆን አለብሽ ለማለት ማለት ነው። ወንዱ መጽሐፍ ቅዱስ ተጠቅሶ እንዲህ መሆን አለብህ ሲባል ሰምተን አናውቅም። እኛ እንላለን እኮ ይሄው እንደ ክርስቶስ ውደዳት ተብላል፣ ራስን እስከ መስጠት ውደዳት ተብላል እንላለን እኮ። ግን ይህንን ሐሳብ ተቃርነው ብዙ ጊዜ የሚሞግቱ ሰዎች ወንዱ ልክ እንደ መጽሐፍ ቅዱስ እንዴት መሆን እንዳለበት፣ ባል እንዴት መሆን እንዳለበት ብዙ ጊዜ ሲናገሩ አናደምጥም። እና ይሄ ትልቁ ሮንግ የሆነ ነገር ነው። የእግዚአብሔርን ቃል ለገዛ ፍላጎቶቻቸው የሚያጣምሙ አሉ ብሎ ነበረ ቅዱስ ጳውሎስ። እና ልክ እንደዛ ይሄ ማጣመም ይባላልና ለእንደዚህ አይነት ስሁት ሐሳቦቻችን የተሳሳተ ነገር እንትን ማለት የለብንም። እና ወንድማችን ደግሞ ይህ ቪዲዮ የሚደርስ ከሆነ እንደው በተቻለ መጠን የምታወራቸውን ጉዳዮች ምናምን ልታወራም የተዘጋጀባቸውን ጉዳዮች በደንብ ብታጠናቸውና ምንነታቸውን እንኳን ብታውቅ ጥሩ ነው። እንደዚሁ ምንም ሳታቅ ምናምን ዲቤት ላይ አይቀርብም። ይህ ጥሩ ትምህርት ይሆናል ብዬ አስባለሁ። ይህኛው ፖድካስት ለሚቀጥለው የሚደገም አይመስለኝም። ሰላም ክርስቶስ ይብዛላችሁ። በሰሞኑ ቪዲዮዎች ላይ እየተደጋገመ ያለ ኮመንት ነው። ቪዲዮም ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን መቤቴ ብንጸድቅም ባንጸድቅም እንኳን ክርስቲያኑን ጥሩ የማፈግፈግ ስልት ነው። ለሟች የመቀበሪያ ልብሱ ምኑ ነው? ወንጌላችን ድል እያደረገ እንደሆነ የትልቅ ማሳያ ነው። እስኪ ኮመንት ግቡና ጽድቃችንና የጸደቅንበት መንገድ ኢየሱስ ነው ብላችሁ ጻፉ። ተባረኩ። እውነት ነው። የጽድቅ በር የተከፈተልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። የጽድቃችንን መሰረትም በሩም እርሱ ነው። ይህ ማለት ግን በማመን ብቻ መዳን እንደሚቻል ተደርጎ ሊወሰድ አይገባም። የምንጸድቀው በእምነት ነው። ትክክል ነው። ኦርቶዶክሳዊ አስተምሮ ነው። ፕሮቴስታንቲዝም ሳይፈጠር በፊት የነበረ አስተምሮ ነው። በእምነት ብቻ መጽደቅ የሚለው ትምህርት ግን ከቤተክርስቲያናችን አስተምሮ ውጪ ነው። መልካም ስራ ካልሰራን የክርስቶስ መሆናችንስ በምን ይታወቃል? ቆይ በማመናችን ብቻ ለእርሱ ልንሆን እንችላለን? በማመናችን ብቻ በፍጹም አንችልም። ማመን ብቻውን አያድነንም።
መታመን መጨመር አለበት ማለት ነው። መታመን ማለት ደግሞ ምንድነው ካልን ላመኑት መገዛት፣ ላመኑት መታዘዝና መፈጸም ማለት ነው። ይኸውም የሚገለጸው በምንድነው ካልን በመልካም ስራ እንጂ አምናለሁ እያሉ በመናገር ብቻ አይደለም። ድህነት ጽድቅ በእምነት ብቻ የሚል የለም። ሰው የሚጸድቀው በክርስቶስ ቤዛነት አምኖ በዚህ ቤዛነት የተሰጠውን ጸጋ የምናገኝበትን ሚስጥራት ሲፈጽም ነው። ፕሮቴስታንት ክርስትናን አፍራሽ ነው። ለምን ካላችሁኝ ኢየሱስን እየሰበከ እየመሰለ ከኢየሱስ የሚለይ ነው። በእነርሱና በእኛ መካከል ያለው ልዩነት እኮ በእመቤታችን በቅድስት ድንግል ማርያም ዙሪያ፣ በቅዱሳን በጻድቃን በመላእክት ምልጃ ዙሪያ አይደለም። ይሄ አይደለም። ዋናው ነገር ምንድነው ካልን ቅዱስ ጳውሎስ እንዳለ ሌላ ኢየሱስ ሌላ ወንጌል ነው የሚሰብኩት። ክርስቶስ የሰጠውን ቀጥ ያለ እውነተኛ የመዳን መንገድ ነው የማይቀበሉት ማለት ነው። እነርሱ እኮ ክርስቲያን የሚያደርገውን ነገር ክርስቲያን የሚያደርገንን መንገድ ነው የሚዘጉት። ጥምቀት አያስፈልግም ይላሉ። ስጋው ደግሞ አያስፈልግም ይላሉ። ክህነት አያስፈልግም ይላሉ። ያለ ክህነት ያለ ጥምቀት ያለ ስጋው ደግሞ ቤት ነው ክርስቲያን የሚኮነው። አንድ ሰው እነዚህን ሳያምን በቅዱሳን ቢያምን በእመቤታችን ቢያምን ባያምን ምን ጥቅም አለው? ክርስቲያን ሳንሆን። ስለዚህ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን እንኳን ኦርቶዶክስ ሆንን ማለት ጽድቃችንን መፈጸም ያለብን ራሳችንን። ያለንበት ሃይማኖት ግን እውነተኛ ሃይማኖት ነው። ቅዳሴያችን የመላእክት ነው። ሃይማኖታችን የሱራፌል ሃይማኖት ነው። ሰዓታቱ ማህሌቱ ሁሉ የሱራፌል ነው። ሱራፌል የሚያመሰግኑትን ምስጋና ነው እያመሰገን ያለ ነው። ስለዚህ በዚህ ንጽሕት እምነት ውስጥ ነው ያለ ነው። ስለዚህ ብንጸድቅም ባንጸድቅም እንኳን እዚህ ንጽሕት ቅድስት እምነት ውስጥ ኖርን። ለብዙዎች ይደርስ ዘንድ በደንብ ኮፒ ሊንክና ሼር አድርጉት።